እንጂ አንተ እንደዛ አይደለም። አመሰግናለሁ። ከናብዬ ጋር ጭራሽ ያቆራርጡን። ከነሱ ጋር በስነ ስርዓት እናወራለን፣ ከጋሼ ጋር እናወራለን። ያቆራርጡ ያ ነገር ነው የምትፈልገው? ተነስና አናግረኝ። ኢትስ ኦኬ ኖርማል ነው። እኔ እረዳለሁ፣ የምሬ ነው ማለት እረዳለሁ ያንተን ሀሳብ። ለእኛ እየለፋ ያለውን ነገር የሆነ እንደዚህ ሳደርግ ያንተን ልፋት ገደል የከተትኩብህ አይነት ስሜት እየከተትሽ ነው። ምክንያቱም መሄድ የለበትም ቡታጀራ እንዴ። እነዚህ ልጆች ከኤርሜላ ጋር ነው እንዲሆን ፍላጎታቸው። ቡዜ እኮ ከአንድም ከሁለትም አየዋት አይደል እንዴ? ስለዚህ ፍላጎቷ ከኤርሜላ ጋር እንዲሆን ነው። ባለፈው እያየሁ ነበር አንቺን መጥራት ለቀው ሄርሜላ ነው የጠሩት። ስለዚህ እነዚህ ልጆች ፍላጎታቸው ከሄርሜላ ጋር ማድረግ ነው። እዩ እኛ ደግሞ ቀድመን መንቃት አለብን። እነሱን የምናስረዳው እንደገና ደግሞ አንተን ለማስረዳት ሌላ ኢነርጂ እና ባክል ሌላ አንድ አጠገባችን ያለ ነው። ምክንያቱም አብርሃም ነው ግዴታ እዚህ መምጣት አለበት። ገብቷል? ቤት ነው መሆን ያለበት። ስለዚህ በቃ አመሰግናለሁ። አብርሃም ልጅ እንደሱ አይደለም። ወይ ይፎ ዴቪስ ሰላም ዴቪስ ሩታ ውስጥ ናት። ሩታ አይ ተረጋግቻለሁ። የመጣሁት እኮ ልክ አይደለም። እስኪ ቁጭ አይ ልቀመጥ ምናምን ነገር ያለ የመጣሁት ሩታ ችግር አለ። ችግር ኑሮ ሳይሆን ያው ሁሉ ነገር ተነጋግረን ያው ሁሉ ነገር ተባብለን እንዴት በአንዴ እንደዚህ ሀሳብሽን ትቀይሪያለሽ? እንዴት ማለት ስልሽ እና አንቺ ብዙ ነገር ተነጋግረን ነበር አይደል? ብዙ ነገር አውርተን ነበር። አልገባኝም። ለምን ፈቀድሽላቸው አብርሃም እንዲሄድ? ኦኬ ወይ እሱ ያው እንግዲህ ይፋ ብዙ ነገር ተፈጠረ ምናምን እኔ ሄጄ ለማስቀረት ሞክሬ ነበር፣ ግን በቃ ሲተዋቸውና የሚሆነውን ነገር እናያለን። አይ ተዋቸው አይደል? ለመቶ እኮ ሄርሜላ ጋርም እኮ 5 ቀን ተሆናቸው አይደል? 5 ቀን እኮ ልጁ ትተረው ምን የሚያመጡት ነገር የለም። ሲቀጥል ደግሞ አብርሃም በዚህ ሰዓት እኛ ጋር ነው መሆን ያለበት ብለን እና ተነጋግረን ጨርሰናል። ኦፊሻል አውርተን የጨረስነው ጉዳይ ነው እና አሁን ቡታጀራ ቢሄዱስ ምን አስፈለገ? ይፋ እንደዛ አይደለም። አልተረዳህም? ይኸውልህ አሁን እዛ መሄድ ያለበት ምክንያት ማለት ነው ነገሮችን እኛ ላይ ማይሆን ነገር እየታሰበና ነገሮች በጣም እኛ ላይ እየዞሩ መጡ። ገባ? ከዛም ደግሞ ባስቀረው ሌላ መጥፎ ነገር ነው የሚታሰብብን። እኛ ባላጠፋም ባላልበት ከፈለገ እስከዛሬ እኮ አሰቡ አይደል እንዴ? እሱ ልክ ነው እኮ፣ ግን ደግሞ አንዳንዴ እኛንም እንዴት ነው ንጸታችንን ማሳየት አለብን ብዬ አስባለሁኝ። እዛ ከሄደ በኋላ ነገሮችን አይቶ ማረጋገጥ የሚችሉ ይመስለኛል። እኛ ምንም ነገር እንዳላደረግን የራሱ ፍላጎት እንደሆነ መረዳት የሚችሉ ይመስለኛል። ሩታዬ በጣም ስለዚህ ደግሞ ነጋሽ ጋር ስለሆነ ኖርማል ነው። ነጋሽ ጋር መሆኑና ነገር አይደለም። ሩታ በጣም ስህተት እየሰራሽ ነው። ምክንያቱም ተነጋግረናል። ሁለተኛ ነገር ደግሞ ይሄ ልጅ ምንም አልሆነም። ታውቂያለሽ፣ ምንም ነገር እንዳልሆነ እንዳልታመመ ምናምን ነገር ይናንቺ እናውቃለን አይደል? በቃ ይሄ ደግሞ እያወቅሽ ደግሞ ይሄ ነገር ማድረግ አለብሽ። ይጣላቸው ተብሎ ነው ገብቷል። አሁን እነሱ ለ5 ቀን በሙሉ እንትን ብሎ ካልተሻለው ይሻለዋል እንደዚህ ይሆናል ምናምን ብለው ወሰዱት አይደለ? ይሄው ያው ራሱ ሆኖ መጣ አይደለ? ምንም የተለየ ነገር አልተፈጠረም። አሁንም እዛ ይሄድና ያለውን ነገር እስኪ ከአይምሯቸው እነሱም በቃ ሩታ የሆነ ነገር የሚሉትም አንዴ ከአይምሯቸው ይውጣላቸው በሚል ነው ገብቷል። እኔ እዛ እንዲሄድ አልፈለግም። እየሰማኸኝ ነው? እዛ እንዲሄድ አልፈልግም። የራሴ የሆነ ምክንያት አለኝ እዛ እንዲሄድ ማልፈልግበት። ሩታ ደግሞ ሁሉ ነገር ደግሞ ታውቂያለሽ። በቃ ትክክል ነው እኮ። ስለዚህ ሁሉ ነገር ደግሞ እያወቅሽ እንዲሄድ መፍቀድሽ በጣም ነው የተሳሳትሽው። ስለዚህ አሁንም ቢሆን ጊዜው አልረፈደም። ቡታጀራ ሄደን እና አንቺ ሄደን ልጁን መመለስ አለብን። ኖ ይፋ እንደዛ መሆን የለበትም። በቃ ሄዷል። የሚሆነውን ነገር ሄዷል አይደለም ሩታ። በእርግጥ ልክ ነው ይፋ። የነሱ ሀሳብ ባኬጅ ምን ሄጂ ማምጣቱ አይቀርም ከነሱ ጋር ይፋ። የነሱ ሀሳብ እኮ አይ ነው ገብቶኛል። ያንተ ስጋት ያንተ ሀሳብ ምን እንደሆነ ገብቶኛል። እዛች ጋር ከኔ እየነጠሉ ከልጄ እየነጠሉ ከቤት እያስወጡ እዛ 5 ቀን በሙሉ ከሄርሜላ ጋር እንዲዝናኑ መፍቀዳቸው ልክ እንዳልሆነ ታውቃለህ። እኔም አውቃለሁ። የእነሱ ሀሳብ ምን እንደሆነ በደንብ ግልጽ ነው። እሱ እንደሆነ ስጋት እኔ እረዳለሁኝ። ግን ደግሞ በቃ ይሄድና ይዩት ሁሉንም ነገር። ሀሳባቸው ሌላ ቢሆንም ይዩት ይባል ነገር የለም። በቃ ደህና እንደሆነም አይተዋል። 5 ቀን በሙሉ አብረው ነበሩ። ምንም እንዳልሆነ አይተዋል። እናሳክማለን ያሉበት ቦታ የፈለጉ ቦታ ብቻ ይዘውት ሄደዋል። ልጁ ጤነኛ እንደሆነ ህሊናቸው ልቦናቸው ጠንቅቆ ያውቃል። እንዴት እንደማስረዳሽ አላውቅም ሩታዬ።
በዚህ ሰዓት አብርሃም በዚህ ሰዓት ማነው እየሰማኝ ነው። በዚህ ሰዓት አብርሃም ከሩታ መነጠል የለበትም እኮ የተለየ ከሩታ ጋር መሆን ያለበት። ለምን 5 ቀን 1 ቀን በቃ ማደር የለበትም ይሄ ልጅ ከሩታ ከሄርሜላ ጋር የፈለገው ነገር አድርገውት መጣር። ስለዚህ አሁን ለራሱ ነው ሞት ያለባቸው እንዴ። ሩታ መርጫለሁ አለ ልጄን መርጫለሁ አለ። ስለዚህ ምን ያድርግ እኮ እሱ እኮ እንትን ባይልም እነሱ እየወሰወሱ እንደዚህ አይነት ነገር ውስጥ እንዲገባ እያደረጉትን ምንም ያልሆነ ልጅ የሆነ ስሜት የሆነ ከሷ ከሄርሜላ ጋር እንዲሆን እያደረጉት ያሉት እነሱ ናቸው። አሁን ብታበሩኝ ነው የሚሻለው። እዩ በእግዚአብሔር ተባበሩኝ እና በቃ አብርሃም ሄደን ይዘነው እንምጣ እኮ ታጀራ ነው አይሄደው። ምክንያት ካለህ ማለት ነው። አሁን አንተ እንደዚህ ትክክለኛ የሆነ ምክንያት ካለህ የሆነ የምናመጣበት ምክንያት ካለ ምክንያት እኮ እየነገርኩ ነው። ከሩታ ጋር ነው ሞት ያለበት ምክንያት ካለ ዝም ብሎ እናምጣው ነገር አለ እንዴ? ተረጋጋ። ልክ የምትሆንበት ምክንያት ካለ ሄደን እናምጣው። ገብቶሃል? የሰማኸው አንዴ ተነስና አናግረኝ። ኢትስ ኦኬ ኖርማል ነው። እኔ እረዳለሁ፣ የምሬ ነው ማለት እረዳለሁ ያንተን ሀሳብ። ለእኛ እየለፋ ያለውን ነገር የሆነ እንደዚህ ሳደርግ ያንተን ልፋት ገደል የከተትኩብህ አይነት ስሜት እየከተትሽ ነው። ምክንያቱም መሄድ የለበትም ቡታጀራ እንዴ። እነዚህ ልጆች ከሄርሜላ ጋር ነው እንዲሆን ፍላጎታቸው። ቡዜ እኮ ከአንድም ከሁለትም አየዋት አይደል እንዴ? ስለዚህ ፍላጎቷ ከሄርሜላ ጋር እንዲሆን ነው። ባለፈው እያየሁ ነበር አንቺን መጥራት ለቀው ሄርሜላ እንደጠሩት። ስለዚህ እነዚህ ልጆች ፍላጎታቸው ከሄርሜላ ጋር ማድረግ ነው። እዩ እኛ ደግሞ ቀድመን መንቃት አለብን። ገብቶሃል? ግዴታ ከሄርሜላ ጋር እስከሚድሩት ነው መጠበቅ ያለብን እኮ። ለዛ አይፈጠርም የሚያመጡትን ነገር እኮ ነው። ገብቶሃል? የሚያመጡትን ነገር ምላሻቸው እስኪ እነሱ ወደ አውሮፓም ወሰዱት ወደ ምንም ወሰዱት። እኛ እኮ አብረሽ እኮ ከዚህ ጋር እዚህ ሆኖ እኮ ያለውን ነገር ምንም ኖርማል ነው። ልጁ በግድ እነሱ የሆነ ያልሆነውን ነገር እንዲሆን እያደረጉት ያሉት አንደኛ ራሳቸው ናቸው። ገብቶሃል? ግን እዛም ወሰዱት የትም ወሰዱት ምንም ለውጥ እንደማያመጡ ደግሞ ልናሳያቸው ስለፈለግን ነው። ገብቶሃል? አሁን እዚች ጋር የሆነ ቦታ ስለሄደ ከዚህ በፊት ሩታ ጋር ያለ ምድር ነበረ ከቤት እሱ ማን ነው የሚደውልልሽ? እነሱ ናቸው። ገብቶሃል? በቃ ይኸውልህ በእግዚአብሔር የኔን ሀሳብ አንዴ እሺ በሉኝና በቃ እኔ ሀሳቤ ባለው አንድና አንድ ነው። አብርሃምን ይዘን ነው እንምጣ ከቡታጀራ በቃ አለቀ። ምንም አልሆነም። ልጁ አልታመመም። ጋሼ ጋር የሚሄድበትም እናቴ ጋር የሚሄድበት ምንም አይነት ምክንያት የለም። ሁላችንም እኮ እናውቃለን አብርሃም ምንም እንዳልሆነ። ግን ያረጋግጡ ሰውም በቃ ሁሉም ሰው ይህንን ነገር ይወቅ። የትም የፈለጉበት ወስደው እንደፈለገ አድርገውት አብርሃምን ግን ምንም ለውጥ እንደማያመጡ ደግሞ በደንብ ሁሉም ማወቅ ስላለበት ነው ሩታም ይህን ነገር የፈቀደችው። የአንተን ነገር ሳልረዳ ቀርቻ አይደለም። የተለየ ነገር ካለ ሩታም ፈቃደኛ ናት። አንቺ የምትይኝ ነገር የሰማሁ ነው አይደል? እየተገበርኩም ነው። ስለዚህ የኔን ደግሞ ሀሳብ ስሚ እኔ በቃ እስከዛሬ እየተደማመጥንና ይህን ነገር አድርግ ስትይኝ አደርጋለሁ፣ ይህን ነገር አድርግ ስትይኝ ታደርጊያለሽ ምናምን ነገር። ስለዚህ ተግባብተን ነው እስካሁን የቆየ ነው። ስለዚህ አሁንም ቢሆን በቃ አብርሃም መምጣት አለበት። ኤፋ ልክ ከሆነ እኔ ያንተን ሀሳብ ትክክል አይደለም ልልህ ፈልጌ አይደለም፣ ወይም ደግሞ አንተ ልክ ሳትሆን ቀርታ አይደለም። ግን ደግሞ እያየህ ነው ጭራሽ በቃ ቤተሰብ ጋር እንዳይሄድ ከለከልሽ በሚል ሌላ ነገር ነው እየተፈጠረብን ያለው። አንተ እንኳን ይህን ነገር አስበህ ጥሩ ነገር ለመፍጠር በምታደርገው ልክ ማይሆን ስም ነው እየተሰጠ ያለው። ማይሆን ነገር ነው ጭራሽ እየታሰብብህ ያለው አንተም ላይ ገባ። ስለዚህ አንተም የማይሆን ስም ከሚሰጥ የአንተን ንጹህነት በዚህ ልክ የሚያገድፉት ከሆነ እህትም ወንድምህም ካልተረዱ አንተ ለወንድም እንደምታስብ ካልገባቸው ካላዩ ሄደው የሚያደርጉትን ነገር ያድርጉና ይዩና ከዛ ከኛም ላይ በቃ ከራሳችን ላይ ይወርዳሉ፣ ይፋቱናል ብዬ አስባለሁ። ያንን በማሰብ ነው ይሄንን ነገር የተስማማሁት እንጂ ሄጄ ነበር እውነት ለመናገር ለምን እንደዚህ ታደርጋላችሁ ምናምን ለማለት ሞክሬ ነበር፣ ለማውራት ሞክሬ ነበረ። ግን ደግሞ አይሆንም ባልኩኝ ቁጥር አታደርጉትም እና ብዬ በተከራከርኩኝ ቁጥር የኔን ስም መጥፎ እንደሆነና በቃ እኔ ክፉ እንደሆንኩኝ አድርገን እንድታይ እያደረጉ መጡ። ጭራሽ አንተም እንደዛ አይነት ሰው እንደሆንክ እንዲታሰብ አደረጉ። እህትም ወንድምህም ይቅርታ አድርግልኝ እንደዚህ ሰው አይ ያው ምንም ችግር የለውም። የፈለገውን ሰው ማለት ነው ሩቲ የፈለገውን ሰው የፈለገው ነገር ይበል። ግን ደግሞ በዚህ ሰዓት እኔ አብርሃም ካንቺ ጋር ሊሆን ይችላል ፍላጎት ኩቻላ አዩ እስቲ ተባበረኝ። በቃ እኔ እኮ እረዳሃለሁ። ለምን ከፈለጋችሁ ለምናችኋለሁ። እረዳሃለሁ። በቃ እንረዳሃለን እኮ ያለውን ነገር መግባባት ምን ይችላል እኮ በቃ አብርሃም ደግሞ አሁን መምጣት አለበት። ቤቱ ነው ይሄ የእሱ ቤት ነው። መቀመጥ አለበት እዚሁ። ማንንም ሰው መቶ የሚያይ ከፈለገ እዚሁ ቤቱ ላይ መቶ ይህ አለቀ። ስለዚህ እዛም ደግሞ ጭንቀት ነው። ገብቶሻል አይደል? እናቴ ጋርም አባቴ ጋርም ሄደ ጭንቀት ነው።
በቃ ምንም መፍትሄ ይመጣለት ነገር የለም። ገብቷል። ሌላ ነገር መቆስቆስ ሊሆን ሌላ ነገር መቆስቆስ ነው። እዛ ገብቷል። ነገሮችን ማጋጨት ሊሆን ይችላል። የተኛ ሰው መቆስቆስ ነው። ገብቷል። እኔ አሁን ላይ ኤፍሬምንም ልረዳ ስሞክረው እዛ ከሄዱ እሱን የሚያውቀው ነገር ስላለ ነው። እዛ ሌላ ረብሻ፣ ሌላ ሁካታ ከሚነሳ ያለው ነገር ያ ነገር ነው። ልጁ እነሱ ምንድነው እያደረጉ ያሉት? እንደ ታማሚ ነው ይዘውት ይሄዱ ያሉት። እዚህ ሩታ ጎርታው ምናምን ከዛ እዛ እንዲሄዶ በቃ የሆነ ነገር ሊፈጠር ሩታ የሆነ ነገር ጥቃት አደርሳበት ምናምን የሆነ ነገር እንትን ብለው አይምሮን የሆነ ነገር አድርገው እዛ ሄዶ ደግሞ የሆነ ነገር ሰው ይኝ እንደዚህ የሆነ ገብቷል። ይሄ ልጅ ደግሞ ሌላ ነገር ወታጀራ መቆየት የለበትም። ሩታ ይሁኑ ነገር እያደረጉ ያሉት ለአንቺ ብዬ ነው። ስለዚህ አብርሃም ወታጀራ መቆየት የለበትም። ለጋሽን የሚሆን ለእናቴም ቢሆን ጭንቀት ነው እንጂ ምንም ለነሱ መፍትሄ አይሰጣቸውም። ገብቶሻል አይደል? የበለጠ ጭንቀት ነው። ስለዚህ እኛ ራሳችን እንወጣው ልጁን አንጥተር ከሁለት ማለት ልክ ነው። ግን ደግሞ ይኸውልህ አሁን ሄደን እኛ የሆነ ነገር ለማድረግ ብንሞክር እዛ ጋር ደግሞ ነጋሽ ምን አብዬም በጣም ነው የሚያስኑብን። ገብቷል አይደል? ምክንያቱም ኦልሬዲ አሁን ሄዷል። የተናገሩትን ነገር ምንም ማወቅ አንችልም። ምን እንዳሏቸው እኛ ማወቅ አንችልም። ገብቷል። እዛ በጣም ብዙ ነገር ነው እየተፈጠረ ያለው ብዬ አስባለሁ። ብዙ ነገር ሊያወራቸው ይችላል። ይሄኔ ማይንዳቸውን በጣም ብዙ ነገር አውርተው ሞልቷቸው ሊሆን ይችላል አይደለ? ግልጽ እኮ ነው። አዎ። ከዛኛ ደግሞ ስንሄድ ይሄ ነገር ልክ ነው እንዴ ብለው እንዲቀበሉና የሆነ ነገር ተፈጥሯል፣ ይሄው ሊረብሹ መጡ፣ ይሄው ከእናንተ ጋር ከእናት ከአባቱ ጋር እንዲሆን አይፈልግም የሚለውን ሀሳብ አስበው በቃ ሌላ ነገር እንዲገመት ያደርጋሉ ብዬ አስቤ ነው። አሁን በቃ ይቅር የሚያደርጉትን ያድርጉና ብቻ በቃ ምንም ይፈጠር ምንም እኛ ልክ እንደሆነን ያያሉ ብዬ ስላሰብኩኝ ነው ዝም ያልኩት እንጂ እኮ ሩታዬ ዝም ማለት የለብሽም። በዚህ ሰዓት ዝም ካልሽ አንቺ ነሽ ጥፋተኛ። ሩታ ይኸውልሽ እኛ ምንም ባላደረግን